እንግዲህ ከዚህ በፊት ስለ ዴሪቬቲቭ አይተን ነበር። እናም ስንለያይ ምንድን ነበር ኤክስ በኤክሰርሳይሶች እናዳብራለን በሚል ነበር የተለያየ ነው። ነገር ግን ይችን ዲፈረንሺያቢሊቲ አንድ ኮንቲኒቲ የምትለዋን ነገር አይተን በሚቀጥለው ፕሮግራም አንድ ጋር ለማየት ያመች ዘንድ ዲፈረንሺያቢሊቲ አንድ ኮንቲኒቲ የምትለዋን ዛሬ አጠር ያለች ውይይት እናደርጋለን ማለት ነው። ምን ማለት ነው ይህ ማለት ስንል ለምሳሌ እንግዲህ በመጀመሪያ ኤግዛምፕል ኤፍ ኦፍ ኤክስ which is equal to an absolute value of x minus 1 at x which is equal to 1 ላይ ዲፈረንሺብል መሆንና ኮንቲኒቲ መኖሩን ማየት የሚሆን ነው። የመጀመሪያው የሚሆነው ኮንቲኒቲውን ማየት ነው at x which is equal to 1 የሚለው ላይ። ስለዚህ ኮንቲኒቲ ስናይ የዚህን at 1 ላይ አይደለ ያለው f of 1ን ሰብስቲቱት ቀጥታ ስናደርግ ካለምንም ችግር ሶሉሽን ልናገኝ የምንችልበት ነው። ስለዚህ 1 minus 1 is very simple 0 እናገኛለን። አብሶሉት ቫልዩ 0 is 0 ይሆናል ማለት ነው። ስለዚህ ኮንቲኒቲ ነው ማለት ነው። ኮንቲኒቲ አይሆንም ለምሳሌ ቢባል ምን አሁን ለምሳሌ እንበልና 1 over x ቢኖረን 1 over x at x which is equal to 0 ላይ ቼክ እናድርግ ቢባል 1 over 0 undefined or undetermined ስለሚል ኮንቲኒቲው እዚሁ ላይ ይቆማል ማለት ነው። ይሄ ግን አሁን እንደምናየው ካለምንም ችግር ሶሉሽን አገኘን ማለት ነው። ሶ ኢትስ ኮንቲኒቲ ያለው ማለት ነው። እሺ ዲፈረንሺያቢሊቲ መኖሩን ደግሞ እንዴት እናያለን? እንግዲህ እንዴት ነው ሊሚት ኦፍ ኤፍ ኦፍ ኤክስ ኤክስ አፕሮች ቱ 1 ፍሮም ፕላስ ፍሮም ማይነስ ብለን በሁለት መንገድ ነው የምናየው። ለምን አንድ ጊዜ አብራራታለሁ። እሺ በመጀመሪያ አብሶሉት ቫልዩ ኦፍ ኤክስ ማለት ምን ማለት ነው? እንግዲህ ሁለት ፕሮፐርቲ ይኖረናል። ኤክስ ማይነስ 1 ይሆናል መቼ ኤክስ ግሬተር ዛን 1 በሚሆንበት ጊዜ እና ማይነስ ኦፍ ኤክስ ማይነስ 1 ይሆናል መቼ ኤክስ ሌዛን 1 በሚሆንበት ጊዜ። እንግዲህ ሁለት ፕሮፐርቲ። ስለዚህ ምን ያሳየናል ማለት ነው? ፍሮም ዘ ሌፍት ኤንድ ፍሮም ዘ ራይት ሁለት ሙከራዎችን እናደርጋለን ማለት ነው። ግሬተር ዛን 1 ሲሆን ፍሮም ዘ ራይት፣ ሌስ ዛን 1 ሲሆን ፍሮም ዘ ሌፍት ሁለት ሙከራዎችን እናደርጋለን ማለት ነው። በዚህ መሰረት እንግዲህ ኤፍ ኦፍ ኤክስ ማለት ራሱን ማስቀመጥ ማለት ነው። አሁን በዚህ ጊዜ እንግዲህ የትኛውን አሁን ከየት ነው እየሞከርን ያለ ነው? ፍሮም ዘ ራይት ሳይድ ፕላስ ስለሆነ ፍሮም ዘ ራይት ደግሞ የሚያሳየን ኤክስ ግሬተር ዛን 1 ስለሆነ ማንን እንወስዳለን? ኤክስ ማይነስ 1 የምትለዋን እንወስዳለን ማለት ነው። ኤክስ ማይነስ 1 ማይነስ ኤፍ ኦፍ 1 ማለት ኤክስ ቦታ ጋር 1 መተካት 1 minus 1 0 ይሆናል ማለት ነው። ኦቨር ዋት ኤክስ ማይነስ 1 አለችን። ለምን ወደ ማን ነው? ኤክስ አት ዋት ኤክስ which is equal to 1 therefore ኤክስ ኖት ኤክስ ማይነስ ኤክስ ኖት አይደለም። ስለዚህ ኤክስ ኖታችን 1 ስለሆነች ማይነስ 1 ይሆናል ማለት ነው። ኤክስ ማይነስ 1 ኦቨር ኤክስ ማይነስ 1 እናገኛለን። ሊሚት ኦፍ 1 አፕሮች ቱ ኤክስ አፕሮች ቱ 1 ፍሮም ዘ ራይት ውጤቱ 1 ይሆናል። እሺ አሁን ደግሞ ፍሮም ዘ ሌፍት ስንወስድ ደግሞ ማን እንወስዳለን? ኤፍ ኦፍ ኤክስ ቫልዩ ማን ነው? ማይነስ ኦፍ ኤክስ ማይነስ 1 አይደለ? ስለዚህ ኤፍ ኦፍ ኤክስ በሚለው ጋር ማይነስ ኦፍ ኤክስ ማይነስ 1 አለችን። ማይነስ ኤፍ ኦፍ 1 ማለት 0 ስለሚሆን ኤክስ 1 ማይነስ 1 0 ኔጌቲቭ የሚባል ስለሌለ 0 እንወስዳለን ማለት ነው። ኦቨር ዋት ኤክስ ማይነስ 1 ሶ እዚህ ጋር ማይነስ አለችን። እንግዲህ ኤክስ ማይነስ 1 ባይ ኤክስ ማይነስ 1 ይሆናል ማለት ነው። ማይነስ ስላለችን ማይነስ 1 ሊሚት ኦፍ ማይነስ 1 ኤክስ አፕሮች ቱ 1 ፍሮም ኔጌቲቭ ማለት ነው። ኔጌቲቭ 1 እንግዲህ በሁለቱም ሳይድ ስናይ 1 እና ማይነስ 1 አገኘን ማለት ነው። ኤፍ ኢዝ ኖት ዲፈረንሺየት ሆነ ማለት ነው። ዲፈረንሺየት መሆን አልቻለም፣ ኖት ዲፈረንሺየት ሆነ ማለት ነው። እሺ ፒስዋይስ አይነት ደግሞ እስኪ ምሳሌ እንይ። አሁን እዚህ ጋር ምን አለን? ኤክስ ስኩዌር አለን መቼ ኤክስ ሌስ ዛን 2 8 minus 2x የሚላለን መቼ ኤክስ ግሬተር ዛን 2 አት ዋት አት ኤክስ which is equal to 2 ላይ ነው የምናየው። በዚህ ጊዜ እንግዲህ ፒስዋይስ በሚሆንበት ጊዜ ሊሚት ኦፍ ብለን መውሰድ እንችላለን፣ ወይም ደግሞ ኤፍ ኦፍ ኤክስ ሲምፕሊ በሁለቱም ሳይድ እንግዲህ ሁለት ስላለን አሁን ፍሮም ዘ ራይት ፍሮም ዘ ሌፍት ስላለን ቱን ሰብስቲቱት በማድረግ ለማን ለዚች ለምን ኤክስ ማይነስ 2 ስለሆነ 2 ከየት በኩል ፍሮም ዋት ፍሮም ሌፍት በኩል ፍሮም ዘ ራይት ስንወስድ ደግሞ ማንን
8 ማይነስ 2x የሚለውን ሁለት ሙከራ። ስለዚህ ቱን ስንሞክር ፍሮም ዘ ሌፍት ሳይድ ስንሞክር ቱን ሰብስቲቱት ስናደርግ 4 እናገኛለን። ፍሮም ዘ ራይት ስንሞክር ደግሞ እዚች ጋር ነው የምንመጣው ማለት ነው። ሁለት አይነት ስላለን ስለዚህ እዚህም ላይ 4 ሆነ። ምን ሆነ? ኮንቲኒየስ ሆነ ማለት ነው። የዚህ ቫልዩ እና የዚህ ቫልዩ የተለያየ ቢሆን ኖሮ ኖት ኮንቲኒየስ ይሆናል። እዚህ ጋር እናበቃለን። እሺ ኮንቲኒየስ ከሆነ ወደ ዲፈረንሺየል መሆኑን አለመሆኑን ደግሞ እናያለን ማለት ነው። እንደተለመደው ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ 2 አት 2 ስለሚል ኤፍ ኦፍ 2 ኦቨር ኤክስ ማይነስ 2 ፍሮም ዋት ፍሮም ሌፍት ሲሆን የትኛውን ነው የምንወስደው? ሌዛን ስለምትል እዚህ ጋር ኤክስ ስኩዌር እንወስዳለን ማለት ነው። ኤክስ ስኩዌር ስለዚህ ኤክስ ስኩዌር ማይነስ ኤፍ ኦፍ 2 ሲሆን ደግሞ 2ን ኤክስ ስኩዌር ጋር ስንተካ 2 ታይምስ 2 4 ስለሚሆን ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ማይነስ 2 ፋክተራይዝ ስትሆን ይቺ ምን ትሆናለች? ኤክስ ስኩዌር ማይነስ 4 ማለት ኤክስ ስኩዌር ማይነስ 2 ስኩዌር ማለት ነው። ኤ ስኩዌር ማይነስ ቢ ስኩዌር አይነት ስታይል ሆነ። ኤ ስኩዌር ማይነስ ቢ ስኩዌር ፋክተራይዝ ሲሆን ደግሞ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ አይደለ? በዛ መሰረት ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ሆኖ ፋክተራይዝ ሆነ ማለት ነው። ሶ ይሄ ሁለቱ ካንስል ይሆናሉ። ማን ይቀረናል? ኤክስ ፕላስ 2 ኤክስ አፕሮች ቱ 2 ፍሮም ሌፍት ሳይድ። እሺ ሁለትን ስንተካ 4 ታገኘን ማለት ነው። አሁን ደግሞ ፍሮም ሌፍት ነው የፈለግነው የሞከርነው እስካሁን። አሁን ደግሞ ፍሮም ዘ ራይት ሲሆን ግሬተር ዛን የምትለዋ ቦታ ላይ ያለው ማን ነው? ይሄውና ይሄንን ነው የምንሞክረው ማለት ነው። እሺ ያ ማለት እንግዲህ 8 ማይነስ 2x ማይነስ ኤፍ ኦፍ 2ን 8 ማይነስ 2x ውስጥ ስንከት ምን ይሆናል ማለት ነው? 8 ማይነስ 4 ይሆናል ማለት ነው። 8 ማይነስ 4 4። ስለዚህ ሪአሬንጅ ስናደርጋት ይቺን 4 ማይነስ 2x ኦቨር x ማይነስ 2 ሆነ። ስለዚህ 2 ኮመን ፋክተር አድርገን ብናወጣ ምን ይሆናል? 2 ማይነስ x ኦቨር x ማይነስ 2። አሁን እነዚህ እንዳለ ካንስል አይሆኑም አይደል? ይመሳሰላሉ ግን አይ ካንስል አይሆኑም ነው። ስለዚህ ይችን እንዳለች እናቆያትና ይቺ ማለት ምን በኔጌቲቭ ብናበዛት እንድች አድርገን ብንጽፋት ኔጌቲቭ ኦፍ 2 ማይነስ ኤክስ አድርገን ብንጽፍ ምን ይሆናል? ተመሳሳይ 2 ታይምስ ኔጌቲቭ 2 ታይምስ 2 ኔጌቲቭ 2 ታይምስ ኔጌቲቭ ኤክስ ፖዚቲቭ ኤክስ። ሶ ይቺ ራሷ 2 ማይነስ ኤክስ ታይምስ ማይነስ ሲሆን ይቺ ማለት ነች ራሷ። አሁን ይችን በዚች ካንስል እናደርጋለን። ስለዚህ ይቺ ኔጌቲቭ ወደዚህ ትመጣለች። ውጤታችን ኔጌቲቭ 2 እዚህ ጋር ፖዚቲቭ 4 እዚህ ኔጌቲቭ 2 ዲፈረንሺየብል አልሆነም ማለት ነው። ሶስተኛና የመጨረሻ ምሳሌ እስኪ ደግሞ አሁን እዚህ ጋር እንመልከት። አሁን እቺ ደስ የምትል ነገር የምታሳየን ይመስለኛልና አት ኤክስ ዊች ኢዝ ኢኳል ቱ 1 ላይ ነው። አት ኤክስ ዊች ኢዝ ኢኳል ቱ 1 ላይ ነው። በመጀመሪያ ኮንቲኒቲ መኖራቸውን እናሳይ እስኪ። ሶ ሁለት አይነት ነው እንግዲህ ማለት ነው። ከአንድ ያነሰ ማለትም በስከግራ አንድን እንወስድና በስከግራ ሌፍት ሳይድ እንደገና እዚህ ጋር 1 ሌዛን ኦር ኢኳል ቱ ኤክስ ኤክስ ሌዛን ኦር ኢኳል ቱ 2 ማለት ደግሞ በስከ አንድን በስከ ቀኝ በኩል ወይም ደግሞ አት ራይት ሳይድ እንድንሞክር ያሳየናል ማለት ነው። ስለዚህ አንድን ሰብስቲቱት በማድረግ በየት በኩል ማይነስ አይደለች እቺ ማይነስ ስለሆነች አት ዘ ሌፍት ሳይድ ማለት ነው። ሌፍት ሳይድ ደግሞ የትኛው ነው? ይሄው ይሄ ሌዛን 0 ሌዛን ኤክስ ኤክስ ሌዛን 1 ከአንድ ያነሰ ማለት በዚህ በኩል ነው ማለት ነው። ይሄው ይችን ወሰድ ዳይሬክት ሰብስቲቱት እናደርግ -1 እናገኛለን። አት ዘ ራይት ደግሞ ስንወስድ ይችን እዚች ጋር እንመጣለን። 4x ስኩዌር ማይነስ 3x ማይነስ 2 የሚለው ላይ አንድ ስናስገባ 4x 1 ስኩዌር ሲሆን 1 ይሆናል። 4 ታይምስ 1 4 ማይነስ 3 ታይምስ 1 3 ይሆናል። ስለዚህ 4 ሲቀነስ 3 1 ሲቀነስ 2 ኔጌቲቭ 1 ውጤታችን እዚህ ኔጌቲቭ 1 እዚህም ኔጌቲቭ 1 ኦኬ ኮንቲኒየስ ዴርፎር ዲስ ኮንቲኒየስ ሆነ ማለት ነው። ዲፈረንሺያቢሊቲን እስኪ እንያውን ደግሞ ኤፍ ኦፍ አሁንም በሁለት ሳይድ አይደለ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ 1 ኦቨር ኤክስ ማይነስ 1 ስለዚህ 5x ማይነስ 6
ማይነስ ዋን አለች። ማይነስ ዋን የት ጋር ነው? ማይነስ ዋንን እዚህ ጋር ሰብስቲቱት ስናደርግ ማለት ነው። እዚህ ኤክስ ቦታ ጋር ስናስገባ 5 ሲባዛ በ1 5 ሲቀነስ 1 ኔጌቲቭ 1። ስለዚህ ምን ሆነ? ማይነስ 1 እና ይችን አሬንጅ ስናደርግ እንግዲህ 5x ማይነስ 5 ኦቨር x ማይነስ 1 ሆነ። ስለዚህም 5 ኮመን ፋክተር ሆነ ስትወጣ ያውና እነዚህን ካንስል ይሆናል ማለት ነው። ውጤታችን ሊሚት ኦፍ 5x ቴንድስ ኦር አፕሮች ቱ 1 ፍሮም ዋት ፍሮም ሌፍት ሳይድ 5 እናገኛለን ማለት ነው። ኮንስታንት ነምበር ከሆነ ያው ራሱ ኮንስታንት ነምበር ነው። እሺ አሁን ደግሞ በዚህኛው ዳይሬክሽን ስንሞክር ደግሞ የትኛዋን ፓርት ነው የምንወስደው? ይችኛዋን ፓርት። ለምን? አንዳችን ከማን ከአንድ በስከ ቀኝ በኩል ስለሚያሳየን ነው። እሺ እንሞክር። አሁን ያው ራሱ f of x ማለት እስከዚህ ድረስ እንጽፋለን 4x ስኩዌር ማይነስ 3x ማይነስ 2 ማይነስ እንበልና f of 1ን ሰብስቲቱት ስናደርግ የት ጋር? እዚህ ጋር። ይሄ ምን ይሆናል? 4 ሲቀነስ 3 ሲቀነስ 2 ሆነ ማለት ነው። ማይነስ 1 ማይነስ ሆነ ማለት ነው። ፕላስ እዚህ ጋር ምን ይሆናል ማለት ነው? ፕላስ 1 ስለዚህ ኔጌቲቭ ትዋለች ማይነስ 1 ይሄንን ሪአሬንጅ ስንደምር የ4x ስኩዌር ማይነስ 3x ማይነስ 1 ይቀረናል ማለት ነው። ኦቨር x ማይነስ 1 ይችን ፋክተራይዝ ማድረግ ነው። እንግዲህ ይችን ፋክተራይዝ ስናደርግ ሲደመሩ ኔጌቲቭ 3 ሲባዙ ደግሞ 4 ሲባዛ በኔጌቲቭ 1 ኔጌቲቭ 4 ነው። ሲደመሩ ኔጌቲቭ 3 ሲባዙ ኔጌቲቭ 4 የሚሆኑ እነማን ናቸው? ኔጌቲቭ 4ን እና 1ን ያውና እዚህ ጋር ማለት ነው። ይሄ ማለት ነው። ስለዚህ ኔጌቲቭ 3ን በምን ተርም እንጽፈዋለን? 4x ማይነስ 4x ፕላስ x እነዚህን ሁለቱን ስንደምራቸው ማይነስ 3x ያው ኔጌቲቭ 4ን እና 1ን ስናበዛ ኔጌቲቭ 4 ይሰጠናል። ለምን? እቺ ኮኤፊሺየንት ትባዛ በዚህ ኔጌቲቭ 4 ስለሆነ። እሺ ከዛ እቺን እንግዲህ በዚህ መልኩ እንጽፋታለን ማለት ነው። ኮመን ፋክተር የነዚህ የሁለቱን ተርሞች ያው በዚህ መልኩ ይጻፋል። እቺ እዚህ አንድ ተርም ቀርታለች። የፋክተራይዝ አትሆንም ያውና። ስለዚህ 4x + 1 ታይምስ x - 1 ሆነ። እቺን ካንሰል ስናደርግ ምን ይቀርናል? ሊሚት ኦፍ 4x + 1 x approach to 1 from the right side 1ን እዚህ ቫሪያብል ስላለችን ሰብስቱና 4 ታይምስ 1 4 + 1 5 በሁለቱም ሳይድ ምን አደረገልን? ሳቲስፋይ አደረገልን ማለት ነው። እዚህም ጋር 5 አገኘን፣ ያው እዚህም ጋር 5 አገኘን። ከስካሁኑ ከሁለቱ ምሳሌዎች የተለየ it is shows that what differentiable continuousም ሆነ differentiable ሆነ at what ነው የተባልነው? at 1 therefore derivative of f at 1 is exist አደረገ ማለት continuous plus differentiable ከሆነ exist ይባላል ማለት ነው። አመሰግናለሁ። መምህር መሐመድ ነኝ። በሚቀጥለው ግንኙነታችን እንግዲህ ይሄንንና ከዚህ በፊት ያለውን ፕሮግራም derivatives of some functions የሚለውን ያካተተ ጥያቄዎችን ይዤ እቀርባለሁ። እስከዛው ድረስ ቻው።